አደራ ድራማ ክፍል 75 ተለቀቀ። ቃል ማስመሰሏን ቀጥላለች። ወይዘሮ ገነት ቃል እንግዲህ ጎዳና ላይ ወጥታ የጎዳና ተዳዳሪም ሆናለች። በሄለን በጓደኛዋ ምክንያት እንግዲህ ሰላምዬ ከቤት ስታባርራት ወላጅ እናቷም አልተቀበለቻትም። ሄለንም ያላትን እጇ ላይ ብርም ሞባይልም ሆነ ሻንጣዋን ሁሉ ወስዳባታለች። ቃል እጇን እጥብጥብ ብላ ባዶዋን ቀርታ ጎዳናዋን ተማምና ጎዳና ላይም እንግዲህ የጎዳናውን ሌሊቱንም ቀኑንም ውርጩንም እንግዲህ ለመቀበል ወስናለች። እናም እንግዲህ ወይዘሮ ገነት ታገኛታለች። እጅጉን በጣም አዘነች፣ ደነገጠች። ቃል በማለት እንግዲህ በእናትነት አንጀቷ እንስፍስፍ ብላ ከዛ ከተኛችበት ጎዳና ላይ በድግ አድርጋ ወደ ቤቷ ትወስዳታለች። ውሃ ጠምቷት ነበርና በተደጋጋሚ ውሃም ጠጣች። ቃል ምግብም እንድትበላ እንዲሁም ደግሞ ሻወርም ወስዳ ልብስም እንድትቀይር አደረገቻት። ቃልን ለማረጋጋት ሞከረች። ወይዘሮ ገነት ከተረጋጋሽ በኋላ ያላት አማራጭ ስልክ መደወል ነበረ ለሰላምዬ። ሰላምዬ እጅጉን በጣም አስባለች። ቃልዬ የት ገብታ ይሆን? ወላጅ እናቷ ተቀብላት ይሆን? የት ሲሆን ያለችው? እንዴት ሲሆን እየኖረች ያለችው? ልጄ ጨከንኩብሽ፣ ነገር ግን በስራሽ ነው እየጨከንኩብሽ ያለሁት ብላ የእናትነት አንጀት አይችልምና ልጇ ያልሆነችውን ልጅሽ ነኝ ብላ እንግዲህ እዛ ቤት ገብታ ልጇ ሳትሆን ነገር ግን ሰላምዬን ብዙ የመከራ ነገሮችን እንግዲህ በእሷ ላይ እንዲሆኑባት እንዲደረጉባት ስታደርግባት የነበረችው ቃል ከዛ ቤት ተባራ፣ ነገር ግን ሰላምዬ ልጄን አባረሪያት እያለች በጸጸት ባለችበት ታይም ነበረ ገነት ስልክ የደወለችላት። በሌላ በኩል ደግሞ ሰላምዬ እንግዲህ ሳሚን ካየችው አንጻር ለብሌን ያለውን አመለካከት እናም ብሌን እንግዲህ የዳግም ናት። ዳግም ቀለበት አድርጎላታል። ስለዚህ ሳሚ እየተጎዳ ነው ያለው። በቅርበትና አንድ ግቢ አንድ ቤት ውስጥ መኖር የለባቸውም። ሳሚ እየተጎዳ ነው። ስለዚህ ሳሚን ልታርቂውና ልታባረሪው ከዚህ ግቢ ከዚህ ቤት እንዲሄድ ንገሪው። መጨከን አለብሽ። አንቺ የእሱ አይደለሽም የዳግም ነሽ በማለት ሰላም ሳሚ ለብሌን ጥልቅ ፍቅር እንዳለው እንዲሁም ደግሞ ትወዳታለህ እንዴ ብላም ጠይቀዋለች። እናም አሁን ላይ አንተ እያደረክ ያለው ነገር ዳግምንና ብሌንን ልታጣላቸው ነው። በመሀላቸው ደግሞ እንድታጣላቸውም ሆነ በአንተ ምክንያት እነሱ ፍቅራቸውን መናድ የለባቸውም። እናም ከዚህ ነገር ውስጥ ልትርቅና ልትወጣ ይገባል ብላ ሰላም እንግዲህ ያየችውን ነገር መናገር ሞክራለች ማለት ነው። ብሌንንም እንድታባረረው ትመክራታለችም፣ እንዲሁም ከማስጠንቀቂያ ጭምር ነገረቻት። ብሌን ያላት አማራጭ እንግዲህ ዳግምን ላለማጣት ስትል ሳሚን እንዲሄድ ስታሰናብተው ወይዘሮ ገነት ለሰላምዬ ስልክ ደውላ ስለ ቃል ጎዳና ላይ ወርቃ እንዳገኘቻትና ቃል እንደተለወጠች አሪፍና ጥሩ ልጅ ካለፈ ነገር እንደተማረች ተለውጣለች በማለትም ነበረ። በመጀመሪያ ግን ስትነግራት አስደንጋጭ ነገር ነበር። ወይኔ ልጄ ቃልዬ እያለች እንግዲህ ሰላም የምትይዘው የምትጨብጠው ነገር ሁሉ እስኪጠፋት ነበረ። ተያይዘው በድንጋጤ ወደ ገነት ቤት ይሄዳሉ። ሳሚ ብቻ ነበር እንግዲህ የቃልን እንደማትለወጥና ምን አይነት መርዛማ ልጅ እንደሆነች የሚያውቀው፣ ተንኮለኛም እንደሆነች። ቃል መቼም አትለወጥም፣ ትለወጣለች ብላችሁ ከሆነ እንዳትዘናጉ በማለትም ሳሚ እንግዲህ እኔ እዚህ ቤት የመጣሁት ገና ያልጨረስኩት ብዙ ጉዳይ ነበረኝ፣ ነገር ግን ሂድ፣ ውጣ፣ ጥፋ፣ ከዚህ እራቅ ከተባልኩኝ ምንም ማድረግ አልችልም ብሎ ሻንጣውን አንገብ አድርጎ ከዛ ግቢ ሊወጣ ስል ነበረ ሰላምዬ ስለ ቃል ተደውሎላት እንግዲህ በድንጋጤ ልጄ ልጄ እያለች ሁሉም ተያይዘው ወደ ገነት ቤት አመሩ። እዛም ሲሄዱ እንግዲህ ቃልን ነው ያዩት። ሰላምዬ በሚያሳዝን ሁኔታ ልጅ እናት እግር ስር ወርቆ ይቅር በይኝ እናቴ ይላል እንጂ በዛ ተቃራኒ ሆና ሰላምዬ ግን የብሌን የቃል እግር ስር ወርቃ ልጄ ይቅር በይኝ ልጄ ይቅር በይኝ በማለት በጣም የሚያሳዝን ነገር እንግዲህ ሰላምዬ እያደረገች ተመልክተናታል ማለት ነው። ቃልም ይቅር ብዬሻለሁ በማለት እንግዲህ ከእግሯ ስር እንድትነሳ እናቴ እያለች እንግዲህ
ማስመሰሏን ቀጥላለች። ሳሚ የቃልን ማስመሰል ተንኮልና ምን አይነት መጥፎ ልጅ እንደሆነች በደንብ አድርጎ ያውቃል። ለብሌን ሊያስጠነቅቃት ቢሞክርም ነገር ግን ብሌን አንተም እኮ ነብሰ በላ ነብሰ አጥፊ እንዲሁም መጥፎ ሰው የባህሉ ተላላኪ ነበርክ። ይሄው አንተ እኮ ተቀይረሃል። እሷስ የማትቀየርበት ምን ምክንያት ይኖራታል? እንዳንተ ተቀይራስ ቢሆን እድል ልንሰጣት ይገባል እያለች እንግዲህ ብሌን ከሳሚ ጋር ክርክር ገጥማለች። አንቺ እንዳልሹ ቢሆን ደስ ባሌ ነበር፣ ነገር ግን እሷ የማትቀየርባቸው ብዙ የማውቃቸው ምክንያቶች ስላሉኝ ነው እያላት እንግዲህ እየተከራከሩ ይገኛሉ። ዳግም ብሌንን ይፈልጋል። የት ነው ያለሽው? የት ነሽ? እያለም ይጠይቃት ነበረ። እሷም እንግዲህ ስልክ እያወራችሁ ባለበት ታይም ሳሚ በቃ ቤት ገብተህ ጠብቀኝ አለችው። ሳሚ እንግዲህ ሻንጣውን ተሸክሞ ሊሄድ የተዘጋጀ ሰው ነው። ነገር ግን ቆይ አሁን አትሄድም፣ ጠብቀኝ እቤት ገብተህ በማለትም ተመልሳ ዳግምን በስልክ ልታወራው ስትል እንዴት ከሱ ጋር ነው እንዲያብረሻለሽው በማለት ዳግም እንግዲህ በሳሚ እጅጉን በጣም እየተናደደ ነው። የሳሚና የብሌንን ቅርበት ፈጽሞ አልወደደውም። ምክንያቱም ከዚህ በፊትም ብሌን ያንተ ልትሆን አትችልም፣ ህይወቴ ያልፋል እንጂ በማለትም ዝቶበታል። የኔ ከሆነች የኔ ነው የምትሆነው፣ የኔ ካልሆነች ግን የማንም ልትሆን አትችልም ብሎ ሳሚ ባዘቦት ቀን ለዳግም አስጠንቅቆ ነግሮታል። አሁን ለጊዜው እንግዲህ ዳግምና ብሌን ቀለበት ቢያደርጉም ዳግም የኔ ፍቅር፣ ዳግም የኔ ባሌ ነው ብትልም ብሌን ነገር ግን ሳሚንም ወደዋለች። እንደምትወደውም እንግዲህ አሳይታናለች ማለት ነው። ነገር ግን አሁን ላይ የዳግም ቅናት ከቀናት ወደ ቀናት እየጨመረና በጣም ብሌንን እንግዲህ እያናደዳት እያበሳጫት ይገኛል ማለት ነው። ማንኛውም ሰው የሚንከባከበውን ነው የሚወደው። እናም ሳሚ ደግሞ በፍቅር መንገድ ብሌንን እየተንከባከባት እንዲሁም ደግሞ እያሰበላት እያዘነላትም ከጥሩ እንክብካቤ ጋር ተመልክተነዋል ማለት ነው። ማንም ሰው እንክብካቤውን እንጂ የሚወደው የሚያቃጥለውን የሚለበልበውን እንዲሁም ደግሞ ከፍና ዝቅ አድርጎ የሚናገረውን ሰው ማንም ሰው ይህ የኔ አጋር፣ ይህ የኔ ፍቅር ሊሆን ይችላል ብሎ አይመኝምና አሁን ላይ ዳግም እያደረገ ያለው ነገር በቅናት መንፈስ ተነሳስቶ ብሌንን ያልሆነ ነገር እየተናገራት እያበሳጫትም ትገኛለች። ሳሚ ደግሞ በብልጠትና በሲስተም በፍቅር መንገድ ተክኖ እያናገራትም እየተንከባከባትም እንዲሁም ደግሞ በጣም እንደሚሰስትላት እየተመለከተ ነው እንገኛለን። ብሌን ወደ ማንም የምትሄደው ማንም ሰው እንክብካቤው ነውና የሚወደው የሚፈልገው እንክብካቤ ወዳለበት ማኮብለሏ አይቀርም ማለት ነው። ዳግም ብሌንን ሊያጣት ትንሽ ነው የቀረው። እሷም በቃ ትዕግስቴን እያስጨረሰኝ ነው ብላ እጅጉን በጣም ተበሳጭታበታለች። ስልክ እያወሩ ባሉበት ታይም እንግዲህ እምልህን ልትሰማኝ ይገባል። እኔም ያንተን ሰማሁኝ፣ ግን ለምንና እንዴት እኔና ሳሚ አንድ ቤት እንዳለን የት እንዳለን ልነግርህ ይገባል። አንተም ደግሞ ልታዳምጠኝ ይገባል። የት ናችሁ ብሎ ሲጠይቃት እንግዲህ እናቴ ቤት ነኝ ያለሁት እቤት ነኝ ስትለው እንዴትና ለምን ሄዳችሁ እያለም እንግዲህ በጥያቄ ሲያጣድፋት ነበረ። ነገር ግን በስተመጨረሻ እውነታውን ሲያውቅ ዳግም ሁሌም መጸጸቱ አይቀርም። ብሌንም እንግዲህ ዳግም በሚያደርጋቸው በቅናት መንፈሶች እንግዲህ እየተናደደችበት ትገኛለች። እናም እንግዲህ አሁን ላይ ዳግም እያወራችሁ እያለ አውርታ ሳትጨርስ ስልክ ጥርቅም አድርጎ ዘግቶባታል። አንድ ሰው እንግዲህ እያወራ ባለበት ታይም ላይ ስልክ ጆሮ ላይ ሲዘጋ ያው ንቀት ነው። ንቀት እያለ ደግሞ ፍቅር አለ ማለት አይቻልም እና ምንም እንኳን ብትወደውም አሁን ላይ እያሳያት ካለው ነገር ዳግም በጣም ብሌን እየተናደደችበት ትገኛለች ማለት ነው። ውድና የተከበራችሁ አድማጭ ተመልካች ቤተሰብ አደራ ድራማ ክፍል 75 እንግዲህ ይህንን ተመልክተናል። ቃልም እንግዲህ እሰራላችኋለሁ እያለች አሁንም እንግዲህ ወደ ተንኮል ሲስተሟ ለመግባት እንግዲህ ይባስ እንግዲህ ሰላምዬ እግሯ ስለወጣ ይቅር በይኝ ልጄ ብላታለች ማለት ነው። በጣም ያሳዝናል። ቃል እጅጉን በጣም ደስ ብሏታል። እናም እንግዲህ እናንተን እያጃጃልኩኝ እኔ ብልጡኜ መሆንና መደረግ ያለበትን ነገር አድርጌ እሰራላችኋለሁ ብላለች። እናም እንግዲህ በሚያሳዝን ሁኔታ ብሌንን ለቃል አንዳንድ ነገር ግዥላት ተብላ ወደ ሱቅ ስትላክ
በኃይሉን ታገኘዋለች። በኃይሉና ብሌን መንገድ ላይ ተፋጠዋል። በኃይሉ ብሌንን በደንብ አድርጎ ይፈልጋታል። ስራዬን ያበላሸችብኝ ሁሉ ነገሬን ምስቅልቅል ያደረገችው ብሌን ናት እያለ እንግዲህ በጥብቅ የሚፈልጋት ነበር። ተፋጠዋል። ለብሌን ማን ይደርስላችሁን? በእርግጠኝነት ሳሚ ደርሶ በኃይሉ እንደሚያተርፋት ምንም ጥርጥር የለንም። ግምት ሀሳብ አስተያየታችሁን በኮመንት አጋሩ። ብሌን ወደ ሱቅ ስትወጣ ሳሚ አብሬሽ ይሄድ ሲላት አይቻልም አልፈልግም ብላው ነበረ። በኃይሉ እኮ በጥብቅ ነው የሚፈልጋት ካገኛት እኮ አይለቃትም እያለም እያሰበ ነበር። ሳሚ የፈራውና የተጠራጠረው ነገር አልቀረም። ብሌንና በኃይሉ እንግዲህ ተፋጠዋል።